ጤና ይስጥልኝ የኢትዮ ጥያቄ ፕሮግራም ተከታታዮች አለሙ ተክለማርያም ነኝ የፕሮግራሙ አዘጋጅና አቅራቢ። በዛሬው በተለያዩ ርዕሶች ላይ ነው ዛሬ የምንወያየው። አወያያችን እንደተለመደው አቶ መስፍን በየነ ይሆናል። አቶ መስፍን በየነን ታውቃላችሁ። በተለያዩ ርዕሶች ላይ የሀገራችን ሁኔታ በመምጣት ብዙ ትንተናዎችን በማድረግ ተባብሮናል። አሁንም ይዤላችሁ የቀረብኩት እሱ ነው። እንግዲህ በእናንተ በኩል እንደተለመደው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አስተያየታችሁን በመስጠት ገንቢ አስተያየታችሁን በመስጠት እና ላይክ በማድረግ የበኩላችሁን ተባበሩን። አመሰግናለሁ። ሰላም ወንድሜ መስፍን እንደምን ሰነበት? አናስልኝ አቶ ለሙ እንደምን ሰነበት? ተጠፋፍተን ከርመናል። አዎ በጣም ነው እንጂ አውቃለሁ። በብዙ ቦታ ላይ እንግዲህ ሰው አንድ ቦታ ላይ አይደለም። አሁን አንተ በተለይ ብዙ ቦታዎች ላይ ትሯሯጣለህ። ምን አውቃለሁ። ዛሬ በመገናኘታችን እኔም ደስ ብሎኛል። እንግዲህ ብዙ ነጥቦች ላይ ለማንሳት እንሞክራለን። በመጀመሪያ እንድነጋገርበት የፈለኩት እንግዲህ በተለይ በቅርቡ አባታችን በቅርቡ ህይወታቸው አልፏል። እስቲ በአጠቃላይ የእሳቸውን ህይወት በብዙ ኢትዮጵያውያን ላይ በጣም ከፍተኛ ሀዘን አስከትሏል። ለምንድን ነው ኢትዮጵያውያን በእሳቸው ለፍት ከፍተኛ ሀዘንና በእሳቸው ማጣታቸው በጣም በሀዘን በተዋጠ መንግስት ስሜት ውስጥ የገቡት? አመሰግናለሁ አቶ አለሙ። በተለይ ሀጂ መፍቲ ዑመርን ህልፈት በተመለከተ ነገሩን ስላነሳው እጅግ በጣም የሚያሳዝን ነው። መቼም ሁላችንም ወደዛው መሄዳችን አይቀርም። ግን ሀጂ ጥሩ ሰው፣ ጥሩ የሃይማኖት ሰው ነበሩ። እውነተኛ የሃይማኖት ሰው ነበሩ እና ያ የኢትዮጵያውያንን አክሮስ ከሃይማኖትም በዘርም በሁሉም በኩል ተላልፎ ሀዘንን የፈጠረ ነገር ነው መሞታቸው፣ ዱረታቸው። ሀጂ ሙፍቲ የሰው ለሰው ከሃይማኖትም ከዘርም በፊት ሰውነት መቅደም አለበት ብለው የሚያምኑ ሰው ናቸው። በጣም ሩህሩህ ለጋ አዛኝ የነበሩ ሰው ናቸው። ብዙ ሊያደርጉት ለራሳቸው ለግላቸው ሊያደርጉት የሚችሉ ነገር ሆኖ ኖሮ እያለ ግን ለድሃ ለተጎዳ ህዝብ የሚያዝኑና የሚራሩ ሰው ነበሩ። ኢትዮጵያ የምታስጨንቃቸው ሰው ነበሩ። አንዴ በሌሊቱ 2 ሰዓት ብቻ ነው እንቅልፍ የሚወስደኝ፣ የቀረውን ሳለቅስና ስለ ኢትዮጵያ ስማጸን ነው ማሳድረው ማልፈው በሚል በኢትዮጵያ ላይ ያላቸውን ፍቅር ቁጭትና ምሬት የገለጹበት ሁኔታ ነበርና ይሄ ከሃይማኖት አባቶች የሚጠበቅ ብዙ ጊዜ ግን የማታገኘው አይነት አቀራረብ ነው እና እኔም ለሃይማኖቱ ተከታዮች ለቤተሰቦቻቸው እንዲሁም ፍቅርን፣ አገርን፣ ፍቅርን፣ ወገንን ለሚወዱ ኢትዮጵያውያን በሙሉ በዚህ ስሜት የሀዘን ስሜት ውስጥ ላሉ ሁሉ መጽናናትን እመኛለሁ። በጣም በትክክል ነው። እኛም በዚህ አጋጣሚ የአባታችንን ለፍት በእውነቱ የሙስሊም ቤተሰብ የበለጠ ሀዘን ውስጥ ቢጥለውም ኢትዮጵያውያንን በሙሉ በአንድ ቀን በአንድ ላይ ሀዘናችንን የገለጽንበት መግለጽ የሚገባን አንድ ትልቅ የሀገር አባት ያጣንበት ሁኔታ በመሆኑ በጣም በከፍተኛ ሀዘን ነው የምናሳልፈው። እንግዲህ ጽናቱን ሁሉንም ለቤተሰቡና ለኢትዮጵያውያን እያል እንግዲህ አባታችንን በጀነት ያስቀምጥልን ብለን ምን ጊዜም እናስታውሳቸዋለን። እሺ እንግዲህ ወደ ውይይታችን ስንገባ እንግዲህ እንደምታውቀው አሁን በተለይ በአማራው ክልል ብዙ ነገሮች በፋኖ እየተካሄዱ ይገኛሉ። እስቲ አንዳንዶቹን ለመጥቀስ ነው በዚህ አጋጣሚ። በተለይ በዚህ በዘመቻ አደም አሊ አባናደው የሚሉት ዘመቻ እንትን ላይ ከፍተኛ ለየት ያለ በአካባቢው ለዚህ ከተወትሮ ከምናየው የበለጠ ድሎችም ውጊያዎችም የተካሄዱ ያሉበት ሁኔታ ነው። እንዴት አየኸው? ይሄ ዘመቻ እንግዲህ ከአለፉት ዘመቻዎች ለየት ያለና ለወደፊት ምን እየመጣ እንደሆነ ምን የጦርነቱ አቅጣጫ ለየት እንዲሆን እንደሚችል
በደንብ የታየበት እንትን ነው። በጣም በጥናት ላይ የተመሰረተ ይመስላል። የወሎን ተራሮች ተከታትሎ በርካታ ቦታዎችን በአንድ ሰሞን ጥቃት ያደረሰ እና ለውጥ ማቴሪያል ጌይንም በእስረኛ ብዛትም ከአሁን በፊት ታይተው የነበሩት እንቅስቃሴዎች በጣም ለየት ባለ ሁኔታ የታየበት ነው እና ወደፊት ሊመጣ የሚችልበትን በተለይም እነዚህ 4 አካባቢዎች ወሎ፣ ጎንደር፣ ሸዋ እና ጎጃም ያሉ ፋኖች አንድ ላይ እየመጡና እየተጠናከሩ ሲመጡ ምን ያህል አቺቭ ሊያደርጉ እንደሚችሉ፣ ምን ሊያመጡ እንደሚችሉ፣ ምን ያህል አቅም እንዳላቸው ያሳዩበት ሁኔታ ነው እና መንግስትም የተፈረከረከበት እየተዳከመ የመጣበትን መሆኑን ያመላከቱበት ነው። ከነፍስ ወከፍ መሳሪያ ቀለል ያሉ የጉሬላ አይነት እንቅስቃሴ አመች ከሆኑ የጦር መሳሪያዎች ላቅ ወዳለ ደረጃ በተለይ ከበድ ያሉ ሞርታሮች እንዲታጠቁ ያደረገ ነፍስ ወከፍ መሳሪያም በልኬታው ብዙ የነፍስ ወከፍ መሳሪያና ተተኳሾችን ያሰባሰቡበት እና አትሊስት የበለጠ ጥንካሬ ይዘው እንዲወጡ ያደረገ እንትን ነው። ይሄ እንግዲህ ቀጣይ በሆነ መልክ እነዚህም በተለይ 4 አካባቢዎች የተቀናጀና የተደጋገፈ እንቅስቃሴ ማድረግ ሲችሉ መንግስትን በከፍተኛ ደረጃ በፍጥነት ሊያዳክሙት የሚችሉበት ሁኔታ አለ። እንግዲህ መንግስት በሁሉም አቅጣጫ እየተዳከመ ስለሆነ ሻንኳ ባይባል ወደ መጨረሻው የተቃረበ ጥረት እያደረገ ነው ያለው። አሁን ወደዛ ወስደውታል። አንዳንድ ጭካኔ የተሞላባቸው እርምጃዎችን መውሰድ የጀመረው ጡት መቁረጥ ምናምን፣ ይሄ በጣም ጥንካሬ ያለው ወታደራዊ ተቋም የሚያደርገው አይደለም። እየተሸነፈ ያለ ወታደራዊ ተቋም የሚያደርገው ነው እና በሞተ ሰው በዓለም አቀፋዊ ሕግጋት ሁሉ የሚከለክሉትን ሁሉ ተስፋ በመቁረጥ ላይ ያለ ወታደር የሚያደርገው እንትን ነው። በዚህ ደግሞ አይ ቲንክ ፋኖች አሁን ያሳዩት ድል የፈጠረው ሽብር ብልጽግና ወታደሮች መካከል በብልጽግና ውስጥ አጠቃላይ የፈጠረው ሽብር ወደ አራዊት የሆነ ስሜት እንዲይዙ ያደረጋቸው የወታደራዊ እንቅስቃሴያቸውን ደግሞ ከአሁን በፊት ሲያደርጉት ከነበረው ፖዚሽናል የሆነ በጣም ግትር ከሆነ እንትን ወደ ጸረ ሽምቅ እንቅስቃሴ እና ወዲያ ወዲህ ወደ መሯሯጡ እንትን ውስጥ የከተታቸው አይነት እንትን ነው የሚታይ። በጣም እውነትን ለመናገር ምን ያህል ሽብር በውስጣቸው ሊከት እንደሚችል የዚህ አይነቱ ሽንፈት መቼም ተናግሮ ሊያልቅ የሚችል ነገር አይደለም እና እኔ በጣም አድንቄያቸዋለሁ ፋኖዎችን። የሰሜን ወሎ ፋኖዎች አቺቭመንታቸው በጣም የሚደነቅ አይነት እንትን ነው፣ ወታደራዊ አቺቭመንታቸው ማለት ነው። ይሄ ደግሞ የሞራል ከፍታን ፈጥሯል። ህዝቡ እምነት እንዲያድርበት አንዳንድ ተስፋ መቁረጥ አይነት ነገሮች በአንዳንድ አካባቢ ይታዩ የነበሩትን እንደገና ማደስ የተቻለበት ሁኔታ እና በአዲስ መንፈስ ትግሉን መቀጠል የሚችሉበት ሁኔታ የፈጠረ ይመስለኛል ይሄ ድል። እሺ አቶ መስፍን፣ እዚህ ላይ ከዚህ ጋር ማያያዝ ነው። እርግጥ ከዚህ በፊት በወለጋ አካባቢ በጣም አሰቃቂ የሆኑ ነገሮች በአማራዎች ላይ ይካሄድ በነበረበት ሰዓት ራሱ በዛ በአካባቢው ይንቀሳቀስ የነበረው ኦነግ ሸኔ እኛ አልወሰድንም ይህን እርምጃ የሚል መልስም የሚሰጥበት ሁኔታ ነበር። በጊዜው የሚሰማው አለም። አሁን ግን ወታደሩን በምናይበት ሰዓት በዚህ በአማራው ክልል በግልጽ እየታየ ያለው በጣም አጨካኝ የሆነ በአራቱም ክፍለ ሀገር የሴቶች ወታደሮች ምርኮኞችን ጡት በመቁረጥ በተለይ በቅርቡ ደግሞ የዓለም ላይ ዋሴ የምትባለውን የ19 ዓመት ልጅ
ምርኮኛ ሆና ያለ ሁለት ጧን ቆርጦ ያላትን ንቅሳቷን ገፎ ቆዳዋን በጣም የሚያዘገንን ነገር ላይ እየተሰራ ነው። ይሄ ነገር በቅርብም ደግሞ የፋኖን አርበኞች ቤተሰቦች አባት እንደገደሉ ሁሉ ይታወቃል። ለምን ይመስላል? ይሄስ እንደ ፖሊሲ ተወሰደ ማለት ይቻላል? እንደዚህ ተደጋግሞ ሲካሄድ ትክክል ነው። እንግዲህ ሁለት አይነት እንትን ሊኖረው እንደሚችል ገምታለሁ። በአንድ በኩል ቅድም እንዳልኩት በሽንፈት ላይ ያለ እንትን የሚያደርገው ጭካኔ መያዝ፣ በቃ ተስፋ የመቁረጥ ጦርነቱ ውስጥ ተስፋ የመቁረጥ ስሜት ያላቸው አመራሮች የሚያስፈጽሙት አይነት ወንጀል ሊሆን ይችላል። ምክንያቱም ይህን በማድረግ ድሮ ትዝ ይልህ እንደሆነ ደርግ እኮ ሰው ገሎ ወጣቶችን ገሎ አደባባይ ላይ ያሰጣ ነበር። ሽብርን መፍጠር፣ ስጋት፣ ፍርሃት እንዲፈጠር የማድረግ ይሄ በውትድርና በጦርነት ውስጥም የሚከሰት ነገር ነው። አሁን እንግዲህ ቀደም ብሎ ትዝ ይልህ እንደሆነ አብይ በህዝብ ሰብስቦ በቴሌቪዥን በግልጽ ወጥቶ እኮ ደርግ ካደረገው እጥፍ በላይ እናደርጋለን፣ የአመፅ እንትንን እንፈጥራለን፣ ሽብርን እናደርጋለን ነበር ያለው። እንደዛ ነው በግልጽ የተናገረው ነገር ነው። አዲስ ነገር አይደለም። ለሱ ቀደም ብሎ የቀድሞ ውስጥ የነበረ ነው። ችግር እየተፈጠረ ሲመጣና ሽንፈት እየደረሰበት ሲመጣ ወደዛ አይነት የአረመኔ አይነት ጨካኝነት የአራዊት አይነት እንትን ሊያሳየን እንደሚችል ቀድሞ ነግሮናል። ብዙዎቻችን እንትን አድርገን አላየነውም። ምክንያቱም እንደ ምሳሌ ያቀረበው የሀፓን ነበር እና የሀፓ እንደዚህ በደርግ እንደዚህ ደርግን ለመጣል ሞክሮ ነበረ፣ ግን የሆነው ደርግ እንደዚህ ያደረገ፣ እኛ ግን ከዛ በላይ በጣም እጥፍ የሆነ ነገር ነው የምንፈጽምባቸው አይነት ነው ያለው እና ይሄ ከሽንፈት የሚመጣ ከስጋት ከራሱ ስጋት የሚመጣ ነገር ነው። ሁለተኛ ደግሞ ምንድነው ህዝብን የማሸበሩ ነገር እንደ ስትራቴጂ አድርጎ በሁለት በሶስት መልክ ስትራቴጂያይዝ የሚያደርጉ ይመስለኛል። ቀደም ብለንም አንዳንድ አንስተው ነው የነበረ ነገር ነው። አንደኛ ህዝቡን በህዝቡ ላይ እንዲዘምት ማድረግ፣ ህዝብ ወገን በወገኑ ላይ እንዲጨክን ማድረግ። ሁለተኛ ደግሞ እንደ ስትራቴጂ ሽብርን፣ ስጋትን፣ ቤተሰብን ራሱ ለምሳሌ የአንዱን ፋኖ ቤተሰብ ሂደው አጥቅተው ንብረቱን ወርሰው ወይም ገለው አስረው ደብድበው አስተቃይተው ሌሎችን ምሳሌ እንዲያዩ እንዲህ ከሆነ ልጄ አትሂድብኝ፣ ወደዛ አትሂዱ፣ ተመለሱ ብለው በህዝቡ ላይ ህዝቡ ራሱ ጫና እንዲያሳድርባቸው በፋኖዎች ላይ ለማድረግ የሚፈጠር ታክቲክ ነው እና ይሄ አንደኛው የሽብር ታክቲክ ይመስለኛል። እየከፋ ሊሄድ እንደሚችል መጠበቅ አለበት። ይሄ በጣም አስቀያሚ የሆነ ራሱን ችሎ እድገት ያለው እየከፋ ሊሄድ ኢትዮጵያ ውስጥ እኮ ያልሆነ ነገር የለም። ቆዳ ተገፏል። ሰው ተዘቅዝቆ መጀመሪያ ሰው ተዘቅዝቆ ሲሰቀል ስናይ በጣም የሚያስገርመን ነገር ነበር። እዚሁ ወሎ ውስጥ እነዚሁ ወታደሮች የአንድን ህፃን ብልት ቆርጠው ነበር ከአሁን በፊት። ቄሱን በቃ የማያደርጉት ነገር የለም። አጸያፊ የሆነ በኢትዮጵያ አይምሮ ልታስበው የማትችለው በሰው አይምሮ ሊታሰብ የማይችሉ አይነት ግፎችን ነው የሚፈጽሙት። ይህን ደግሞ እንዲሁ በቀላሉ እንትን አይደለም። እኔ አብይ ከዚህ በላይ የከፋ ነገር በኢትዮጵያ ውስጥ ሊያመጣ እንደሚችል ማወቅ አለብን። ቁራጥ መሆንና ይሄን መሻገር ደግሞ ይሄን አይነቱን ግፍ ለማስቆም እንደዚህ አይነቱን ነገር በቆራጥነት መሻገር ጸንቶ መታገልን የግድ የሚል ነው እና አይ ቲንክ ያ ይመስለኛል በእኔ በኩል ያለኝ። እስኪ እንግዲህ ከፋኖ ሳንወጣ በዚሁ አንድ እግረ መንገድን አሁን በቅርብ ጥሩ ወሬ ደግሞ በምንድነው አሁን የፋኖ አንድነት የሁለቱ የተለያዩ ድርጅቶች በጋራ ለመቆም መወሰናቸውን አብስረውናል።
በሌላ በኩል ደግሞ በአፋር አንድ የታጠቁ እንደዚህ የታጠቁ ኃይሎች በይፋ ፋኖን ደግፋለን ብለው ወጥተዋል። ምን ያህል ነው ትግሉን ምን ያህል ይደግፋል? እንዴት አየኸው? እንግዲህ ፋኖች በየክፍለ ሀገር ስንለው በነበረው ዙሪያ የተደራጁ እንትኖች ከምንጊዜውም በላይ ተባብረውና ተሳስረው መታገላቸው የመንግስትን ብልጽግናን ሰራዊት ከማጥቃት በላይ እርስ በርሳቸው ለወደፊቱ ኢትዮጵያ ተስፋ የመሆኑ እንትን በጣም ከፍተኛ እንትን ያለው። ምክንያቱም በአንድ ዓላማ ዙሪያ ተመሳሳይ የሆነ ፍላጎት ያላቸው እንትኖች ከወታደራዊ ነገር ላይ ብቻ አትኩረው ከሚሄዱ አደገኛ የሆነ እንትን አለው እና ይህን ተገንዝበው በህዝብም ግፊት በራሳቸው የሰራዊቱ የዚህ ፋኖ አባላት በጠቅላላ ባደረሱት ግፊት አንድ ላይ የመምጣት እንትን አንድ ላይ የመተቃቀፍ ነገር ደርሰዋል። እኔ በጣም እጅግ በጣም ከአሁን በፊትም ደጋግመን ብለዋል። እጅግ በጣም ደስ ያለኝ ነገር ቢኖር ይሄ ነው። አንድ ላይ መምጣት ወሎ ያሉትም እንደዚሁ፣ ጎጃም ያሉትም እንደዚሁ፣ ሸዋ ያሉትም እንደዚሁ ሊሆኑ አንድ ላይ ሁሉም አንድ ላይ ደግሞ አንድ ተቋም የመመሰረት እንትናቸው ከፍተኛ እድል ያለው ይመስለኛል። የጎንደር ፋኖዎች በቅርብ የተሻለ ደግሞ ዝርዝር ነገር ያለው ነገር እንደሚያወጡ ይነገራል። መዋቅራቸውን አንድ ወጥ ለማድረግ እየሰሩ እንዳሉ ሰምቻለሁ። በጣም የሚያበረታታ ነገር ነው እና በአንድ መዋቅር መነቃነቅና አንድ ህዝብ መስራት የብልጽግናን ሰራዊት ግፈኛ እንትኑን ሊያግደውና እንትን ሊያደርገው የሚችል ይመስለኛል። በእነሱ በኩል ይሄን ለማስቆም ጥረት እያደረጉ ነው። በብልጽግና በኩል ሂደቱን ሊሰናከል ለማድረግ አስቸኳይ እርምጃዎች በመውሰድ የጸረ ሽምቅ እንቅስቃሴ እያደረጉ በሌሊት ሁሉ እየተንቀሳቀሱ ለማፈን አመራሮችን ለማፈን በራሱ ሙከራ አድርገው ነበር። በዚሁ በስብሰባ ላይ እያሉ አልተሳካላቸውም። የሚሳካላቸውን አይመስለኝም ከእንግዲህ በኋላ እና ለህዝቡ ከፍተኛ ተስፋ የፈጠረበት እና በህዝቡ ላይ ተችሎ የነበረ የስርቆት የማገት ይሄ ፋኖ ስም ከመንግስት ውጭ የሆኑ ሶስተኛ አካላት በግሩፕ እየሆኑ በህዝብ የሚያደርሱትን ጥቃትም ለመከላከል ከፍተኛ የሆነ አስተዋጽኦ ያለው ነው። እስካሁን ድረስ የነበረው ምንድነው? በእነዚህ ሁለት አካላት መካከል ስምምነትና ውህደት ባለመኖሩ ምክንያት አንደኛው እነዚህን አጥፊዎች ለመያዝ ለማጥቃት በሚነቃነቅበት ጊዜ ሌሎቹ ደግሞ በየቦታው ተሽኪል ምንድነው ውድብ በመስራት የማቆሚያ ቦታ እንትን በማድረግ የሚያስተካክሉበት ሁኔታ ነበር እና ይህን ሁሉ ቀርፎታል አሁን እና ህዝባችን ትንሽ እፎይ የሚልበት ሁኔታ በዚህ ከቦታ ወደ ቦታ ለመነቃነቅ መንግስት የሚያደርሰው ተጽዕኖ ውጭ የነበሩ ሌሎች አመኬላዎችን ለመቅረፍ ሁሉ ትልቅ እንትን አለው። እንትን ኮረብተኛ ወደ ወሎም ወደ ጎጃምም እየተንቀሳቀሱ ሪንፎርስ የማድረግ ድጋፍ የመስጠትና የተቀናጀ ዘመቻና ጥቃት ለመፈጸም የሚያመቻቸው ሁኔታ የተፈጠረ ይመስለኛል። በጣም ደስ ብሎኛል። በጣም ደስ ብሎኛል። እሺ፣ እስቲ አሁን ወደ ሰሜኑ ክፍል ሀገራችን ክፍል ስንገባ በተለይ በትግራይ ብዙ ነገሮች የተበላለቁ በሚመስል መንገድ ላይ ነው የምናያቸው። አንደኛ የሰራዊቱ የቲፒኤልኤፍ ተዋጊ የነበረው ኃይል ተቃውሞ በማሳየት ብዙ ቀናቶችን ሲያስጨንቃቸው የቆየበት ሁኔታ አለ። በሌላ በኩል ደግሞ ከአፋር አካባቢ ጻድቃን የሆኑን ጌታቸው ረዳ ይደግፉታል የሚባል ኃይል
የሚዘጋጅበት ሁኔታ አለ። ግን የአፋር ህዝቦች ደግሞ በእኛ መሪያው ናችሁ ሌላውን ለመውጋት አትዘጋጁም የሚል ተቃውሞ ቀስቅሷል። አብይ አህመድም እንደገና የአሰብን ጉዳይ እንደ ዋና ጉዳይ አድርጎ የኤርትራን ጉዳይ እንደ ዋና አድርጎ ለማሳየት በመሞከር የሚያደርገው ሁኔታ ያን አካባቢ የበለጠ ችግሩን እጥፍ ድርብርብ አድርጎታል። እንዴት እየተከታተልከው ነው? ምናልባት እንግዲህ የአሰብና የትግራይ ውስጥ እየተከሰቱ ያሉ ጉዳዮች ነጣጥሎ በተወሰነ ደረጃ ተነጣጥሎ ሊታዩ የሚችሉ ይመስለኛል። አንዳንድ የሚያገናኛቸውም ነገር ያለ ይመስለኛል። ትግራይ ውስጥ መቼም ከአሁን በፊትም እንደተነጋገርነው በትግራይ ህዝብ ላይ የደረሰው ሰቆቃ ከባድ ነው። ቲፒኤልኤፍ ራሱ ሲያደርገው የነበረው እድሜ ልኩን ላለፉት 50 ዓመታት ማለት ይቻላል በትግራይ ህዝብ ሰቆቃ ሲፈጽም ነው የኖረው። አይደግፉኝም የሚለውን ገበሬ በሬዎቹን ነድተው አርደው ሲበሉበት የነበረ ከአቅሙ በላይ የሆነ ገንዘብ ሲያስከፍሉት የነበረ ግብር መንግስት በአንድ በኩል እያስከፈለ እነሱ ደግሞ በከፍተኛ የሆነ ግብር ሲያስከፍሉት የነበረ አሰድደው ሱዳን አስገብተው ህዝቡ በእጅግ ከፍተኛ የሆነ እልቂት የፈጸሙበት በህዝብ ፊት በህዝብ ስም የለመኑትን እህል ሱዳን ውስጥ እየሸጡ በጆንያ አሸዋ ሞልተው ለውጭ ተራድኦ ድርጅቶች ይሄ ነው እያስገባን ነው ለትግራይ እያሉ ለህዝቡ እያስገባን ነው እያሉ ገንዘቡን እህሉን ሱዳን ውስጥ በገበያ ላይ በኦፕን ማርኬት እየሸጡ መሳሪያ ያስገዙበት ጨካኞች ናቸው ቲፒኤልኤፎች። እና ላለፉት ስልጣን ይዘው በበላይነት የኢትዮጵያን ማዕከላዊ መንግስት ከፍተኛውን ስልጣን ይዘው ለ27 ዓመት በገዙበት ጊዜ ደግሞ የቀረውን ኢትዮጵያ ምስቅልቅል ውስጥ የከተቱበት ኢትዮጵያን አሁን ለደረሰችበት ሁኔታ ሁሉ ተጠያቂዎች ቲፒኤልኤፎች ናቸው። ስለ አሰብ ብትል የኤርትራን ጥያቄ ብትል የዘር ፖለቲካን ኢትዮጵያ ውስጥ በመዝራት ህዝብ ከህዝብ እንዲተላለቅ በሚሊዮን የሚቆጠር ህዝብ በጦርነት እንዲሞት ስደት እንዲሰፍንና ሀገሪቱ በውስጥ ተፈናቃዮች እንድትሞላ እነዚህ ሁሉ እያንዳንዳቸውን ወደኋላ ተመልሰህ ብትመረምር የቲፒኤልኤፍ እጅ አለበት። አሁንም ቲፒኤልኤፍ ትግራይ ውስጥ እያካሄደ ያለው ራሱን ስልጣን ለማስጠበቅና ለማስቀጠል ሁሉንም ነገር እንደሚያደርግ ነው። የኢትዮጵያ የትግራይ ወጣት ተማሪዎች እዚህ አሁን ከተደረገው ከብልጽግናዎች ኢህአዴጎች እርስ በርሳቸው ካደረጉት ጦርነት በፊት ትግራይ ውስጥ ህፃናትና ልጃገረዶችን ሬፕ እያደረጉ ሰላማዊ ሰልፍ ድረስ የወጡት የትግራይ ሴቶች ሰላማዊ ሰልፍ መቀሌ ውስጥ የወጡበት ጊዜ ሁሉ ነበር። ሬፕ እየተደረግነ ነው በሚል እንዲህ ሬፕ በዛ። መንግስት ኃላፊነት አይወስድም። መንግስት ማለት ወያኔ ነበር በዛ ጊዜ ስልጣን ላይ የነበረው የሆነበት ሁኔታ ነበር እና ቲፒኤልኤፍ ለኢትዮጵያ መልካም እንትን ያለው አይደለም። ትሩፋት የሚያመጣው ምንም ነገር የለውም እና ይሄ የሚቀጥል ይመስለኛል። በጣም ኤክስትሪምሊ በተዳከመበት ሁኔታ ከትግራይ አቅም በላይ የሆነ ወታደራዊ ኃይል ማንቀሳቀሱን የቀጠለበት ሁኔታም ይሄ ነው። ትግራይ እየተራበች ነው። ትግራይ ችግር አለ። ክሊኒኮች በሙሉ ወድመዋል። በጦርነቱ የተጎዱ በርካታ እጅግ ቁጥራቸው በጣም የሆኑ አካለ ስንኩላን ሁሉ አሉ። ግን ቲፒኤልኤፍ አሁንም ሰራዊት ነው የሚገነባው። ሰራዊት ነው፣ መሳሪያ ነው እንትን የሚለው እና እርስ በርሳቸው ወደ መናቆርና ወደ ጦርነት የሚሄዱበት ምክንያት ፈንዳሜንታሊ ከህዝብ ጋር ፍቅር ያላቸው አይደሉም። ሲምፕሊ ከስልጣን ጋር በጣም የተቆራኘ ነው እና እኔ እንዲህ በቀላሉ የሚሳክን ነገር አይመስለኝም ቲፒኤልኤፍ
እኔ መደረግ ያለበት ቅን የሆኑ የትግራይ ልጆች በትክክል ተገንዘው በትክክል ነገርን ከስሜታዊነት ይሄ ካለፈ ጀርባ ለቲፒኤልኤፍ በቃ ጀግናይ በቃ ተብሎ ከበሮ የተመታለትን ነገር በሙሉ ትተው በጥሞና ነገሮችን ተመልክተው ሪሊ ኢትዮጵያም ለትግራይም ለኢትዮጵያ የሚበጃት ነገር ምንድነው የሚጠቅመው ነገር ምንድነው የሚለውን ማንሰላሰል ያለባቸው ይመስለኛል። እንዴት ነው ሪዞልቭ ሊሆኑ የሚችሉ እነዚህ አይነት ቅራኔዎች በተክላላ ከትግራይም ወጥተው በሌሎች የአገሪቱ ክፍሎች ሁሉ ተዛምቶ ያለው የቅራኔ መሰረት ምንድነው? ምንድነው መሰረቱ? ህዝብ ከህዝብ ጋር እያጋጨ ያለ ምንድነው? ጦርነቶች እየቀፈቀፈ ያለው መሰረታዊ ችግር ምንድነው ብለው ሊያዩት ይገባል። እኔ ቢጠየቅ ወያኔ ራሱ በመላው ኢትዮጵያ የዘራው የብሔርተኛነት አስተሳሰብ ሁሉም ነገር ወደ ማንነት እንዲያተኩር ዜጎች ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሰው ኑሮ ሊኖሩ የሚችሉበት ሁኔታ ይዘጋ፣ ተስፋ እንዲቆርጡ ያደረገ ከልለውና ዘግተው ከዚህ አትግባ ከዛ አትግባ እየተባለ ኢትዮጵያዊው መነቃነቅ እንዲያጣ ሁልጊዜም ስለ ኤትኒክ ብቻ ስለኛነት ኢትዮጵያ የሚባለውን አስተሳሰብ አንድ ላይ የመሆንን አስተሳሰብ ከሰው ጭንቅላት ለማውጣት የሄዱበት ርቀት ነው ይሄን ችግር ሁሉ የፈጠረውና አሁንም በሚያስደንቅ ሁኔታ ወልቃይት ጠገዴን ራያ አካባቢን በጠቅላላ በጦርነት ለመያዝ ሲፎክሩ የነበሩ ይሄን የሰራዊት የገነቡት ጀነራሎች ዋርሎርድስ ማለት ይቻላል። አሁን እነዚህ እኮ ዋርሎርድ ናቸው። አደገኛ የሆነ ሁኔታ ኢትዮጵያ ውስጥ ሊፈጥሩ የሚችሉ ፖለቲካውም ወታደራዊ ሁኔታውም የተደመላለቀባቸው በአኒ ታይም ወደ ጦርነት እርስ በርስ ሊገቡ የሚችሉ ኃይሎች ናቸው አሁን ትግራይን እያመሷት ያለ። በዚህ ላይ ደግሞ የፌደራል ገቨርንመንቱ ራሱ አብይ ይህን ስራ እንዲሆን ብሎ እያመቻቸ የሄደበት ሁኔታ ነው ያለ። በስልጣን ላይ የሚያስቀምጣቸው እንደው ትክክለኛ አይደለም የተደረጉ ነገሮች ሁሉ በፕሪቶሪያ የተደረገው ስምምነት ብዙ ጉድለትና ችግሮች አሉበት ብለህ ተናግረህ እንኳ ከዛ በተረፈ ነገሩን አፈጻጸሙንና እንትኑ ስታየው ብልጽግና ስራዬ ብሎ መሳሪያ እንዳያወርድ ቲፒኤልኤፍ ያደረገው ቲፒኤልኤፍ እንትን ብልጽግና ነው። ዲማንድ አላደረገም። እንዲያውም እነ ሬድዋን ሁሴን በአደባባይ ወጥተው ለምንድን ነው የሚያወርዱ ያሉበት ሁኔታ ነው የነበረው። ከስምምነቱ በኋላ ፈራሚ አንደኛው ልዑክ ከነበረው ሬድዋን ሁሴን ማድረግ የለባቸውም ያለበት ነው እና አሁን እጅግ ከፍተኛ ቁጥር ያለው ወታደራዊ እንትን ትልልቅ ከፍተኛ የሆኑ እንደዙ 23 ትልልቅ ጀነራል መድፎች ምናምን ሁሉ ያለው ጦር አሁን ትግራይ ውስጥ እየተርመሰመሰ ነው እና ትግራይ ደግሞ ይሄ የፌደራል ገቨርንመንቱ ስር ያለ ጦር ባለመሆኑ የመከላከያ ሰራዊት አባል ባለመሆኑ ሊከፍለው የሚችለው የትግራይ መንግስት ነው ማለት ነው እና ትግራይ ግን አቅም ያላት አይደለም። ይሄን ያህል ሰራዊት ለማንቀሳቀስ የሚያስችል አቅም ምንም የላትም እና ምግብ የማታቀርብለት ልብስ የማታለብሰው የታጠቀ ኃይል ደግሞ ወደ ቲፒኤልኤፍን ራሱን ወደ መብላት ይገባል። ቲፒኤልኤፍ ደግሞ ራስ በራሱ እርስ በርሱ ይበላላል። ያ የሆነበት ያለ ሁኔታ አለ።
መቼም እኔ ብዙ ነገር ነው ሊባል የሚችል የነ ጌታቸው ፕሪቶሪያ ላይ ስምምነት አድርገናል፣ በአንድ በኩል መፈጸም አለበት ፕሪቶሪያ እንትን ይላሉ። ግን አንዳቸውም ቲፒኤልኤፍ አንዳቸውንም ነገር ስምምነቱ ላይ የተደረጉ እንትኖችን አልፈጸመም። ያደረገው ነገር የለውም። እንዲያውም እንደው ህጋዊ ነው ህጋዊ አይደለም የሚለው ምንም ዋጋ የሌለው ነገር ቢሆንም ኢትዮጵያ ውስጥ አሁን የምርጫ ቦርድ እውቅና ቲፒኤልኤፍ እውቅና የሌለው ፓርቲ ሆኖ እንዲቀጥል የሆነበት ሁኔታ ነው። ይሄ ደግሞ የፌዴራል ገቨርንመንቱ ለዚህ ተጠያቂ ነው። ራሱ ያቋቋመው ኮሚሽን እውቅና የነሳውን ድርጅት በፓርቲው ስም በቲፒኤልኤፍ ስም ጊዜያዊ አስተዳደር እየተሾመ ያለበት ሁኔታ ነው ያለ እና ይሄም የሚያሳየው በአንድ በኩል ያስፈራራቸዋል፣ በሌላ በኩል ደግሞ ህልውናቸው እንዲጠብቅ የማድረግ እንትን አለ፣ እንዲቀጥል የማድረግ ነገር አለ ከስምምነቱ ውጭ ማለት ነው። እና ትግራይ አሁን አብይ በአሰብ በኩል እየገፋው ካለው ሁኔታ ጋር ከሻዕቢያ ጋር የመቀራረቡ ነገር እነዚህ በተለይ ጀነራሎቹ ያመጡት እንትን ሲታይ ሌላ አዲስ ምርመራ የሚያስፈልጋቸው ነገሮች ያለ ይመስለኛል። እኔ የቲፒኤልኤፍ ጀነራሎች ወደ ሻዕቢያ ጠጋ ያሉበት መሰረታዊ ምክንያት ቀደም ባሉት ጊዜያት በተለይ ወልቃይት እና ጠገዴን አካባቢ የአማራው ጥያቄ የአካባቢውን ነዋሪዎች ነባር ነዋሪዎች ተፈናቅለው በቲፒኤልኤፍ ትጥቅ የፈቱ ማለት አይቻልም፣ ግን ታጥቀው ግን ከውትድርና ኃይል የወጡ የተሞላበት አካባቢ ሁኔታ ስለነበር ምናልባት ቲፒኤልኤፍ እና ሻዕቢያ እንደነበራቸው ቅራኔ ተጀምሮ እንደነበረው ቅራኔ ቢቀጥል ወልቃይትን መያዝ አንችልም፣ ሻዕቢያ በዛ በኩል ሊወጋን ይችላል የሚል ፍራቻ ስለነበራቸው ቀድመው ለማደላደል ይሄን ሁኔታ ለመለወጥ የሄዱበት ርቀት ሊሆን ይችላል የሚል ግምት አለኝ። የዛን አካባቢ ፖለቲካ ወልቃይት ጠገዴን፣ ትግራይና ኤርትራን፣ ሱዳንን ያለውን ሁኔታ ከነበረው ሁኔታ ለመቀየር ምናልባት ከሻዕቢያ ጋር ግንኙነት ማጠናከር፣ ከሱዳን ጋር ግንኙነት ማጠናከር እና ሜቢ ወልቃይትን በዛ በኩል ይዞታ መቀየር እንችላለን የሚል ስልት እየተከተሉ ያሉበት ሁኔታ አለ። ይህም ራሱን የቻለ አንግል ነው እና ትንሽ ሰፋ ያሉ ጉዳዮች ናቸው ትግራይ ውስጥ ያሉ መመርመርም ያለባቸው ናቸው። ስለ አፋር ያነሳው ነገር ይሄ አሁን መግለጫ መውጣቱ እኔ መተባበር መደጋገፍ ምናምን ጥሩ ነው፣ እኔ ወድጄዋለሁ። መደጋገፍ የሚያክል ነገር የለም። እንግዲህ ድርጅት የቆየ ድርጅት ነው። ወያኔም በስልጣን ላይ በነበረበት ጊዜ በጣም በረጅም ጊዜ የቆየ ትጥቅ ትግል ሲያካሄድ የነበረ ድርጅት ነው። በተለያየ ወቅት ግማሾቹ ወደ ወያኔም ገብተው ነበር። ኋላም ደግሞ ግማሾቹም ወደ ማነው ከብልጽግና ጋር አብረው ነበር። ግማሾቹም ተቃዋሚ ሆነው ቀጥለዋል እና ማን ነው የትኛው ክፍል ነው ይሄን መግለጫ ያወጣው የሚለው ትንሽ እስካሁን ግልጽነት ያገኘ አይመስለኝም። በዚህ ዘመን ደግሞ ሁሉ ሰው መግለጫ ለመጻፍ አንድ ሰው ኮምፒውተር ብቻ ነው የሚያስፈልገው። ከት ኤንድ ፔስት እያደረገ ሎጎው ምናምን ይወጣልና ያስፈልግ ይሆናል እነማን ናቸው ተብሎ ቃለመጠይቅ ሊደረግላቸው በይፋ በህዝብ ፊት ቀርበው ስለዚህ ነገር እንትን ሊያደርጉ የሚገባ ላለው እና ምናልባት ይሄ ደግሞ መተማመንን ስለሚፈጥር ለበለጠ
ወዳጅነት ለበለጠ መደጋገፍ በር ይከፍታል የሚል ግምት ነው ያለኝ። ትክክል ነው። አብረን እንድታየው ነው። በቅርቡ ጌታቸውንና ጻድቃንን በአማካሪነት አስቀምጧቸዋል ነው የሚባለው። ጌታቸውንም አይተናል፣ በሚኒስትር ደረጃም አስቀምጦታል። ሁለቱም በብሔራዊ ደረጃ ነው እየሰሩ ያሉት ማለት ነው። በሌላ በኩል ደግሞ ያው ዛሬም የትግራይን መገንጠል በግልጽ ወጥተው በኢትዮጵያዊነት ጥላ ስር የሚሆነውን እንትን ለህዝቡ ሲያሳዩም ሲናገሩም አይሰማም። እንዲያውም የወልቃይትና የራያን ጉዳይ እነሱ እንደ ያለቀለት የምዕራብ ትግራይ ድንበር ነው ብለው የሚያምኑ ናቸው። አሁንም ይሄ ባለበት ሁኔታ እንዴት ነው የሀገሪቱን ጥቅም በዛ ደረጃ ተቀምጠው ሊያስጠብቃሉ ተብሎ ይጠበቃል ወይስ አብይስ እያወቀ አላማው እዚህ እስከተከፋፈሉለት ድረስ ያቃል ችግር የለበትም ለዚህ ይሆናል ቦታ ላይ የሰጣቸውና እንዴት ሊሆን ይችላል? ሁለት አይምታታም ወይ? አንድ ለግል ሀገር ለመመስረት የሚል አቋም ተይዞ በሌላ በኩል የብሔራዊ መንግስት አማካሪ ሆኖ መቀመጥ እንዴት አየው? የፕሪቶሪያ ስምምነት ከተፈረመ በኋላ በጥቂት ሳምንታት ውስጥ ማለት ይቻላል ምንም ሳይቆይ አዲስ አበባ ከተማ ውስጥ እነ ጌታቸውን እና ጀነራል ጻድቃንን ሰብስቦ ሽልማት የተሰጡበት ሁኔታ አለ። ጦርነት ይህን ያህል ህዝብ ከፈጁ በኋላ ይህን ያህል ህዝብ ካስፈጁ በኋላ መነኮታትን እንኳ ሳይቀር ሬፕ ካስደረጉ በኋላ ከብቱን ከፈጁት ንብረት ካጠፉት ሚሊዮን ህዝብ ካለቀበት ጦርነት በኋላ ተጠያቂነት ሳይኖር ምንም አይነት ተጠያቂነት ሳይኖር የተሾሙ የተሸለሙ እነሱ ናቸው። የሽግግር ፍትህ ይመጣል ተብሎ ህግ ወጣ። ብዙ ተነገረለት፣ ብዙ ከበሮ ተመታለት። የሽግግር ፍትህ አይደለም አንድ ፍትህ በኢትዮጵያ ህዝብ ለደረሰበት በደልና ሰቆቃ ምንም አልተደረገም። ይሄ አብይ ሂደት ውስጥ ያመጡት ነገር ነው። መጀመሪያ አለሳልሰው ወደ ራሳቸው አቀረቧቸው፣ ሸለሟቸው፣ ሀቅ ተደራረጉ። አንድ ነገር ተናገርክ ተብሎ እንደዚህ ጻፍክ ተብሎ በስንት እስር ቤት ውስጥ ታውዘንድስ የሚቆጠሩ ኢትዮጵያውያን ኢኖሰንት ኢትዮጵያውያን የሚማቅቁባት ሀገር 100,000 ቢሊዮን እስከሚደርስ ድረስ ህዝብ ያለቀበትን ጦርነት የመሩ ጀነራሎች አሁን V8 ከጠቅላይ ሚኒስትሩ ጋር አብረው ወዲያ ወዲህ የሚሉበት ሁኔታ ነው የፈጠሩ። የሚያሳዝን ነው። ኢትዮጵያ በጣም በጣም መጥፎ ነገር ነው። ምንም ተጠያቂነት ሰውን ገለህ አጥፍተህ ወንጀል ሰርተህ በነፃን ትሄድ እንደምትችል ጠቅላይ ሚኒስትሩ ራሱ ወንጀለኛ ነው። እነዛ ወንጀለኞች ናቸው። በኢትዮጵያ ህዝብ ላይ ይሄን ሁሉ ወንጀል ፈጽመዋል። ግን ኢትዮጵያ ህዝብ አልተካሰም። ልጆቹ ያለቁበት እናት እና አባት ኢቭን የት እንደደረሱ ልጆቻቸው ማያውቁ እስካሁን ድረስ አሉ። አሁንም እነዚህ ሰዎች በሀገሪቱ ውስጥ ጦርነቱን እያስቀጠሉት ነው። አሁንም የሚያወሩት ስለ ጦርነት ነው። ጻድቃን ሰሞኑን ኮችዋርስ ሂደን እንዋጋ ነው። አሁንም በቃ ሌላ ነገር የለም። እልቂት ነው፣ ስለ እልቂት ነው የሚያወሩ። ምክንያቱም አልተቀጡም። እና ይሄ ሁሉ አሳዛኝ የሆነ የኢትዮጵያ ፖለቲካ ነው። በጣም ብዙ ያለው አንድን መንግስት ህዝቡ መንግስትን በፍጹም አልያብለው የሚችልበት ሁኔታ የለም። እርቅ እናመጣለን፣ የእርቅ ኮሚሽን እናቋቁማለን ምናምን እናያለን። ደግሞ በሙሉ መክኖ የቀረ ነገር ነው። ይሄም አሁን ሽግግር ፍትህ ተብሎ ለውጭ መንግስታት ሁሉ ሲነገርና በነበረው ትኩሳት ውስጥ ጫና የነበረባቸውን ጫና ለማብረድ የተጠቀሙበት ስትራቴጂ ነበር። ያው
ጀነራሎቹ አሁንም ሀግ እየተደራረጉ ሲጋራ አብረው እያጨሱ መጠጥ እየጠጡ የድሃ ልጅ የኢትዮጵያ ድሃ ልጅ በየጦርነቱ በየታፋው በየጉድጓዱ ይወድቃል እና ትግራይ ውስጥ አሁን የፕሮ ታጋዎች የትግራይ ምናምን የሚሏቸው ዲፌንስ ፎርስ ምናምን የሚባለው የሚያልቁት እነሱ ናቸው። የድሃ ልጆች ናቸው የሚሞቱ። ጀነራሎቹ ቦርጫቸውን አይተውታል። የተመቻቸው ናቸው እኮ ልጆቻቸውን ውጭ እየሰደው እኮ የሚያስተምሩ ናቸው። የተመቻቸው በዊስኪ የሚታጠቡ ናቸው። የድሃ ልጅ የሚበላው አጥቷል፣ የለውም። ወስደው እግራቸውን አስቆረጧቸው፣ እጃቸውን አስቆረጧቸው፣ አይናቸው ጠፋ። አሁን ወረወሯቸው እንደምናምን እና ይቅርታም አልጠየቀም። ፍትህ የሚባለው ነገር የለም እና የፍትህ ጉድለት ነው። የሁሉ ፍትህ የለም ኢትዮጵያ ውስጥ የለም እና መታገልም ያለብን ቀሪው በጠቅላላ ኢትዮጵያ ህዝብ መታገል ያለበት ስለ ፍትህ ነው። ስለ ፍትህ መምጣት አለበት። ፍትህ መምጣት አለበት። የሚያሳዝን ነው። አጥቷለው በጣም ሁልጊዜ የሚገርመኝ ነገር ምንድነው የአሰብ ጉዳይና የኤርትራ ጉዳይ በተነሳ ቁጥር ኢትዮጵያን እያጧት ነው። መጀመሪያ በጋሉበት ቦታ እኮ መኖር አልቻሉም። አዲስ አበባ ኢትዮጵያዊ ነኝ ብለህ መዝናናት አትችልም። አዲስ አበባ ኢትዮጵያዊ ነኝ ብለህ ኢትዮጵያ ባንዲራ ይዘህ መንቀል ቄሶች እንኳን የሚያምኑበት ማመኛቸውን የተከለከሉበት ሰዓት ነው። ከቦታ ቦታ ሄደህ የትም ቦታ መንቀሳቀስ በማትችል ኢትዮጵያን እያጣት ያን ትተው ትኩረታችን ወደ አሰብና ሊያደርጉ ሲሞክሩ ሰው ህዝቡን ንቀት ነው። እነሱ የብሔራዊ ስሜት አለን ብለው ነው። ከምን አንፃር ነው እኔ ይሄ ነገር እንደዚህ በድፍረት መኖሪያውን እያሳጡት ትኩረቱን ልናመጣል ነው? ይሄው በቅርብ ነው የተመረቀው የግድቡ እየሰማን ነው ምን እየሆነ እንደሆነ። ለህዝቡ አይደለም እየታሰበ ከዛ እንኳን የሚገኘው ጥቅም ቅድሚያ ተሰጥቶት እየተሰራ ያለው። በአጠቃላይ ይሄ መንግስት የሚያደርገውን ነገር ለህዝብ ያደርጋል፣ ለብሔራዊ ጥቅም ያደርጋል ተብሎ ሰው መስዋዕት መሆን አለበት ወይ? መቼም አብይ እና ፓርቲው ተከታዮቹ እሱ በሱ የበላይነት የሚመራ ዋን ማን እንትን ያለው ይህ ሰውዬ በየጊዜው እያንዳንዷን ነገር እንዴት መሻገር አለብኝ የሚለውን ነው ብቻ ነው የሚያስበው። የራሱን ስልጣን ከዛሬ ወደ ነገ ተሸጋገር የሚችልበት ሁኔታ ነው። ስለ ኢትዮጵያ ህዝብ ፍዳ፣ ችግር፣ እልቂት በጦርነትም በረሃብም በስደትም የሚደርስበትን እልቂት የሚያስቆጨው አይደለም። አንድ ቀን ተሰጥቶ እንኳን በሀዘን መልክ አይተኸው አታውቅም ፊቱን በጠቅላላ። አንድም ሲደነፋ አጉሮጥ አይኑን እያጉረጠረጠ እገላችኋለሁ እንትናችኋለን እንገዳደላለን ሲል፣ ሌላ ጊዜ ደግሞ በቃ ዲስኮርስ ያሰማል። ከኔ በላይ ማንም የለም ብሎ ዲስኮርስ ያሰማ ነው የምትሰማው። የአሰብን ጥያቄ እኔ አሰብ አይደለም ኢትዮጵያ ኤርትራ በጣም በሚያስደንቅ መልክ ከአብይ ይልቅ ኢሳያስ አፈወርቂ ለረጅም ጊዜ ዲክታተር ነው። የኤርትራ ህዝብ ሰላምንም ብልጽግናንም ሊያመጣ አልቻለም። ዲሞክራሲም ታይቶ ሊደረስበት የሚችል አይደለም። ግን ይሄ የሁለቱም መንግስታት ነው። የሁለቱም መንግስታት ጸባያት ናቸው። ግን ይህ ሰውዬ በአንድ ወቅት ኢትዮጵያ መጥቶ ሲናገር አንድ ህዝብ ሁለት ሀገር ነበር ያለው። አንድ ህዝብ ሁለት ሀገር፣ አንድ ህዝብ መሆኑን ተቀብሎ ነበር ያለ ንግግር ያደረገው። ሁለት ሀገር ነው ያለው፣ ግን አንድ ህዝብ ነው። እኔ ያን ትሩ ያምናለሁ። የአሰብ አይደለም ኤርትራ ወደ እናት ሀገሯ እንደሚባለው ፌዴሬሽን ትቀላቀልና ህዝቡ አንድ ላይ ሆኖ ሰላሙን ዘላቂ ሰላሙን አምጥቶ እየተደጋገፈ
አንዱ አካባቢ የሌለውን ወደ ሌላ አንድ ቦታ የተመረተው ወደ ሌላ ቦታ ሄዶ ተሽጦ ብልጽግናን በሰፊው መልክ ሀብትን ማካበትን የኢትዮጵያን ትንሣኤ እንደገና ለማድረግ እንግዲህ በሁለት መንገዶች ችግሮች ነበሩበት። ያው የውጭ መንግስታት ቀይ ባህርን ለመቆጣጠር በነበራቸው ፍላጎትና እንትን ስትራቴጂክ ቦታ ስለነበር ብዙ ሚስቺፍ ተሰርቷል። በሁሉም አቅጣጫ የተደረገ ሚስቺፍ አለ። አሰብ ለኢትዮጵያ መሆን ነበረበት። ኢቭን እነ ወያኔ ከሻዕቢያ ጋር ተባብረው ኤርትራን እንድትገነጠል ካደረጉ በኋላ ብለውም ደግሞ በተባበሩት መንግስታት ድርጅት ሶሊሲት አድርጎ ስራዬ ብሎ ቀድሞ ጠቅላይ ሚኒስትር መለስ ኤርትራ እንድትሄድ ሲያደርግ ብዙ የውጭ ኤክስፐርቶች ካርተርን ራሱን ፎርመር ፕሬዚዳንት ካርተር የዛኔ ካርተር ሴንተር የሚባል ስለነበራቸው ኖ አሰብ እንኳ በጣም ኢሴንሻል ነው ለኢትዮጵያ እና ወደዚህ መሆን አለበት ብለው መክረውት ነበር። ኖ ያደረጉት። ያ እንግዲህ በተጨባጭ ምን ነበር ሀሳባቸው? ምን ነበር? አንዳንዶች ያ ድሮም ትግራይ ትግርኝ የሚባል አስተሳሰብ ነበራቸው። ትግራይ ትግርኝ ኤርትራን እና ትግራይን አንድ ላይ አድርጎ አንድ ሀገር ማድረግ የሚል ስለነበራቸው አሁንም አንዳንዶቹ ይገፉታል፣ ይታወቃል። አሁን ትግራይ ውስጥ ያሉ ወታደራዊ እንትኖች ይህን ይገፋሉ እና በዛ ምክንያት ነው አሰብን ወደ ኤርትራ ጋር ተዳምሮ እንዲገነጠል የተደረገበት ምክንያት እና ይህን ያደረጉት ግን ኢህአዴጎች ናቸው። መለስ ዜናዊ አብይ አለቃ የነበረ ነው። ሲያዘው ሲከተለው ምናምን የነበረ ኢህአዴግ ነው። ይሄን ሁሉ ያደረገው ኢህአዴግ ነው እና ኢህአዴግ ነው። አሁን ደግሞ የኢህአዴግ ሁለቱም ደግሞ ክፍሎች ቲፒኤልኤፍ ብልጽግና የሆኑትም እኛንን የኢህአዴግ ወራሾች ብለው እንደውም እስከ መካሰስ እኮ ነበር ደርሰው የነበረ መጀመሪያ እኛንን ኢህአዴግ እና ወራሾች እኛንን ነበር እና የአሁኑ ብልጽግና የዛኔ የኢህአዴጉ ኦፒዲዮ እና ሌሎች የቀሩት እንትኖች የኢህአዴግን እንትን የሰራውን ነገር በሙሉ ይደግፉት ነበር። መደገፍ አይደለም እንዲያውም እነዚህ አማራዎች ናቸው አሰብን እኛ የሚሉ እና እኛ እንደዚህ አይነት ጥያቄ የለም። ኢቭን ጦርነቱ ከተካሄደ በኋላ ኢትዮ ኤርትራ ጦርነት እየተባለ የሚጠራው ጦርነት በሁለቱ አምባገነኖች መካከል ጦርነት ከተካሄደ በኋላ አሰብን ነገር የሚያነሳ ርኩስ ነው አይነሳም የሚሉ ነበሩ ኢህአዴጎች። ተከታዮቻቸው አሁን ኦፒዲዮን የፈጠሩት ብልጽግናን አሁን እንትን የያዙት በሙሉ ከዛ የተሰበሰቡ የዛ ትርፍራፊዎቹ ናቸው እና አሁን የኢትዮጵያን ሕዝብ ወደ ጦርነት በዛ ያን ሁሉ በሰላም አሰብ ወደ ኢትዮጵያ ልትሆን የምትችልበት ፖሲቢሊቲ ከፍተኛ ነበር። ለአብራራ የሚያብራራት ሊያስፈልግ ይችል ይሆናል። የሶማሊላንድ ሶማሊ ውስጥ ስንት ወደ 10 ምናምን ዓመት በላይ ናት። አሁን የራሷ መንግስት አቋቁማ ፓርላማ አቋቁመው ኤሌክሽን እያካሄዱ የራሳቸው ሰራዊት አቋቁመው ከሶማሌ ከተገነጠሉ አንድም ሀገር በዓለም እውቅና የሰጣቸው የለም። አንድም እና እውቅና ለማግኘት ከኢትዮጵያ እንኳን ወደብ እንሰጣለን፣ ሀገር እንሰጣለን፣ 20 ኪሎ ሜትር ምናምን እንትን እንሰጣለን ብሎ ለመፈራረም የተገደዱበት ሁኔታ ነው። እነመለስ የኤርትራ ለመገንጠል ህጋዊ የሆነ እርምጃ እንወስዳለን ብለው እንትን ሲሉ ለተባበሩት መንግስታት ከመሄዳቸው በፊት
በቀጥታ ሄደው አይ እውቅና እንድንሰጣችሁ እንደ ሀገር እውቅና እንድንሰጣችሁ አሰብና ከኛ ጋር መሆን አለበት። ለኢትዮጵያ ሰርቫይቫል ኢሴንሻል ነው። ልክ እንደተመከሩት እነ ካርተር እንደመከሯቸው ቢያደርጉ ኖሮ ያለምንም ደም መፋሰስ ሻዕቢያ ይቀበለው ነበር። ምክንያቱም ሀገር መሆን ቀላል ነገር ስላልሆነ ሀገር ሆኖ ዓለም አቀፍ እውቅና ማግኘት ቀላል ነገር አይደለም። በዓለም በተባበሩት መንግስታት ድርጅትም በአፍሪካ አንድነት ድርጅትም ይሄ ሉዓላዊነት የአንድ ሀገር ሉዓላዊነት ከባድ ነገር ነው እና ኢትዮጵያን ለማስገንጠል እነመለስ የሄዱበት ርቀት አሁንም ያሉት ትግራይ ውስጥ ያሉት የቲፒኤልኤፍ ሰዎች ማለት ነው ነፃድቃንም በል what whoever ሌሎቹንም ጠቅላላ ደምረ የሄዱበት መንገድ ያ ነበር እና ኢትዮጵያ በዛ መልክ እንትን ብለው አሁን ወደዚህ አስቀያሚ ወደሆነ ጦርነት እንድንገባ ደግሞ እየገፋፉን ያለበት ይመስለኛል። እኔ በእኔ በኩል አንድ ነገር ብዬ ሊጨርስ ጉዳይ በእኔ በኩል ቅድም እንዳልኩት ኢሳያስም እንዳለው ሁለት ሀገር አንድ ህዝብ ነው። አንድ ህዝብ ስለሆነ በኢኮኖሚ መደጋገፍ ላይ የተመሰረተ ኤርትራውያን በኢትዮጵያ ውስጥ በፌዴሬሽን ሊጠቃለሉ ይችላሉ። አንድ አማራጭ ነው። በኮንፌዴሬሽን ሊገባ ይችላል። ሁለተኛ አማራጭ ነው። ግን በሰላማዊ መንገድ አሰብ ለኢትዮጵያ አገልግሎት ነፃ አገልግሎት ያለምንም ጣልቃ ገብነት አገልግሎት ሊሰጥ የሚችልበት ሁኔታ በስምምነት ሊያመጡት ይችላሉ የሚል እንትን አለ። ይሄን ቀስ ብሎ ቁጭ ብሎ ቢደረግ ኖሮ ጥሩ ነበር። ግን አብይ የሚያደርገው ሁልጊዜ የሚያደርገው ነገር ምንድነው? ከማንኛውም ብዙ ሀገሮች አሁን ዩኤኢ ጋር በየትኛውም ሀገር ስምምነት እየተደበቀ ሂዶ ይፈርማል። አንዳንዴ እጃቸውን ስሞ ምናምን ይሄው በቃ በቃላት ይሄን አደርጋለሁ ይላል። ግብጽ ሂዶ ወላሂ እንትን አደርግም እንዳለው ማለት ነው። የሚያደርጋቸውን ስምምነት ለህዝብ ትራንስፓረንት አይደለም፣ ግልጽነት የለውም። ተደብቆ ነው የሚያደርገው። ተደብቆ ያፈርሰዋል። እና አሁን ከኦሮሚያ ጠቅላይ ምንድነው የኦሮሚያው ፕሬዚዳንት እስከ ጀነራሎቹ እየተነሱ በየጊዜ ኤርትራ እንትን አሰብን እንይዛለን ብቻን በሚቀጥለው እዛ ነው የምናከብረው ምናምን የሚባለው ነገር በማን ደም ነው እንደዛ የሚያደርጉት? በማን ደም? የትኛው የድሃ ልጅ ነው ሄዶ እዛ የሚያልቅላቸው? ይበቃል። እኛ አስተማማኝ ላልሆነ ምንም ነገር ምንም አስተማማኝነት ለሌለው ምንም አይነት ግልጽነት ለሌለው በማጭበርበርና በማታለል የድሃን ህዝብ ልጆች ማስጨረስ መብቃት አለበት። ህዝቡ እምቢ ማለት አለበት። አንዘምድም ማለት አለበት። ይሄ ነው የሚሰማኝ አቷለው። እሺ በጣም ጥሩ ነው። እስቲ አሁን ወደ መጨረሻው የቀረብኩ ነው። ምንድነው በመጨረሻ ላይ እንድታይ የምፈልገው አሁን በቅርቡ የመንግስትና የመንግስት ተወካዮች በኢትዮጵያ ውስጥ ሰው ሰራሽ እንጂ ችግር የለም፣ የኢኮኖሚ ችግር የለም፣ ጠላቶቻችን እያስወሩት ነው የሚል ነገር በዛ ለመሸፈን ይሞክራሉ። የዓለም መንግስታት ዓለም ባንክ እና አይኤምኤፍ ደግሞ የሚሰጡን መረጃ የበለጠ የሚያስፈራና ሀገሪቱ ምን ያህል ጠለቀ ችግር ውስጥ እንዳለች የሚያመላክት ነው። ኢትዮጵያ ያለው ህዝቡን በየአካባቢው በከተማዎችም ያለውን የኑሮ ሁኔታ ብናዳምጠው እጅግ በሚያሳዝን ሁኔታ ህይወታቸውን እየገፉ እንደሆነ ነው። በአጠቃላይ በዚህ ኢኮኖሚውን እንዴት እያየው ነው በአንተ እይታ? ይሄ መቼም ኢትዮጵያ ከምን ጊዜውም በላይ ክራይሲስ ውስጥ ነው ያለች። እንደ ሀገር መንግስትም እንደ መንግስት ምንም አይነት ፋይናንሻል ተቋሞቹ ጠንክረው ያሉበት ሁኔታ አይደለም። በኢንፍሌሽን ስካይ ሮኬትድ ነው።
በጣም ሊቆጣጠሩት በማይችሉበት ደረጃ የሄደበት ሁኔታ ነው ያለ። የፎሪን ከረንሲ ኤክስቼንጁ እጅግ በጣም 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 ደግሞ ከሰሞኑ ደግሞ በጣም 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 ገጭፏል። መክፈል አልቻሉ። ቦንድ ሽጠው የነበሩትን ከአሁን በፊት ሽጠው የነበሩትን ከመንግስት እንትኑን ብድሩን እንደገና ለመደራደር ቢሞክሩም በግለሰብ ደረጃ የተገዙ የፎሪን እንትኖች የገዟቸውን እንትን መክፈል አለባቸው የሚል ኢንሲስት እያደረጉ ነው። የኢትዮጵያ መንግስት በጣም የመራቆት ነገር አለ። አይኤምኤፍ የታክስ ቪዛችሁን አስፉ የሚል እንትን ኢንሲስት ያደረገበት ሁኔታ ነበር። መክፈል ስለማይችሉ ነው። በዚያም ተነሳ የኢትዮጵያ መንግስት በማንኛውም ነገር ላይ ታክስ በመቻል ህዝቡ ጀርባ ሊሸከመው በማይችል ደረጃ ደርሷል። ሁሉም ነገር ማንኛውም ነገር እየተደረገ ነው። ታክስ የሚደረጉ ብቻ አይደለም፣ ታክስ የሚደረግበት መንገድ ራሱ ከህግ ውጭ የሚደረጉት ነገሮች በጣም ይበዛሉ። ባለስልጣኖች፣ በሙስና የተጨማለቁ ባለስልጣኖች ድሃውን ህዝብ መንገድ ላይ ጉልት ላይ የተቀመጠችውን ድሃ ሳይቀር ህጋዊ ባልሆነ መልክ በህጉ ላይ ባልተደነገገ መልክ ገንዘብ እያስገደዱ የሚሰርፉበት ሁኔታ ነው። በታክስ ስም ድህነቱ ያ ሁሉ ተዳምሮ ከኢንፍሌሽኑ ማደግ ታክሴሽኑ ከሚገባው በላይ ሙስናው ሁሉ ተዳምሮ ድህነት በኢትዮጵያ ውስጥ በእጅግ ተስፋፍቷል። አሁን በቅርብ በወጣ ዳታ መሰረት ከድህነት ወለል በታች የሆኑ ኢትዮጵያውያን ቁጥር ከ43% ነው። ድህነት ወለል 3 ብር በታች የሚያገኙ ማለት ነው። በቀን $3 በታች የሚያገኙ 43% በላይ ናቸው። በሚያሳዝን ሁኔታ ህፃናት ከ0 እስከ 14 ዓመት በላይ ያሉት ከፍተኛ ተጠቂዎች ናቸው። እነዚህ ታዳጊ ህፃናት የወደፊቱ ኢትዮጵያ ሊረከቡ የሚችሉ ለኢኮኖሚ መሰረት ሊሆኑ የሚችሉ ህፃናት ናቸው። ትምህርት ቤት አይካሄድም። 4 ሚሊዮን በላይ የሚደርሱ ህፃናት ትምህርት ቤት መሄድ ካቆሙ ቆይተዋል። መፈናቀሉ በዝቷል። ምርት አይመረትም። ጦርነት ሀገሪቱን ስለሚያመሳት በጦርነት ውስጥ ያለ ኢኮኖሚ በተለይ ግብርና ኢኮኖሚው ከፍተኛ ምስቅልቅል ውስጥ ያለ፣ ማዳበሪያ አያገኝም ህዝቡ። ማህበራዊ መስተጋብሩ ተናግቷል። ከቦታ ወደ ቦታ ተንቀሳቅሶ ንግድ ለማድረግ የሚቻልበት ሁኔታ የለም። ሰራተኛው ስራ በአካባቢው ያላገኘ ሰራተኛ ወደ ሌላ አካባቢ ሄዶ ስራ ለመፈለግ የሚያስችልበትን ሁኔታ ሲስተማቲክ በሆነ መልክ ተዘግቷል። የሁሉ ተዳምሮ ነው እንግዲህ የኢትዮጵያ ኢኮኖሚ አሁን እጅግ በጣም ወደ መጨረሻ ካሉ በዓለም ሀገራት ወደ 10 ሀገራት እንዳሉ ነው ከኛ በላይ የከፋ ነገር ያለባቸው። ኢትዮጵያ እጅግ በጣም አስቀያሚ በሆነ ሁኔታ ነው ያለ። አሁን ሰሞኑን እንደገና ለመደራደር የባንኩ ገቨርነር ወደ ቻይና ሄዶ ሰሞኑን ከትናንትና መሰለኝ ከቻይናዎች ጋር ብድሩን ከዶላር ብድርነት ወደ ዩዋን የቻይና ገንዘብ እንዲቀየር ለመደራደር እየሞከረ ነው። ምክንያቱም ዛሬ ዶላር የሚባል ነገር የላቸውም። በጣም ከፍተኛ የሆነ እንትን ውስጥ ነው ያሉ እና በተወሰነ ደረጃ ወደ ቻይና አንዳንድ እቃዎችን በመላክ የብድሩን ወለዱን ለመክፈል አትሊስት ለመክፈል ከወደ 5.5 አካባቢ ቢሊዮን ዶላር ከቻይና ብድር አለበት ኢትዮጵያ። ይሄ ትልቅ እንትን ነው። ግን እሱ በየጊዜው እየመጣ ያው መቼም
እውነትን መናገር በጣም የሚቸገሩ ሰዎች ናቸውና ለህዝብ በግልጽነት ወጥተው ያለባቸውን ችግር ከማስረዳትና ከማሳወቅ ይልቅ በቃ ጉራ መንዛት እንዲያ በቃ ኢትዮጵያ ጠረፍ ልትሄድ ነው፣ እንደዚህ ልታረግ ነው፣ በቃ እንደዚህ አይነት ዘመን መጥቶ አያውቅም ለኢትዮጵያ ህዝብ። በቃ ወዳችን ሞልቶ ተርፎን ነው፣ እንዲያውም ስንዴ አምርተን ወደ ውስጥ እየሸጥን ነው ወደ ማለት ፍላቅ አይሉት ወይም ምን እንደሆነ ምን አንዳንዴ ይገርመኛል የሆነበት ሁኔታ ነው። እና ኢትዮጵያ በሁለንተናዋ በሴኩሪቲ፣ በኢኮኖሚ፣ በፖለቲካው በሁሉም መስክ ወደ ከፋ ማጥ ውስጥ የገባችበት በየቀኑ ወደዛ ማጥ እየገባች ያለችበት ሁኔታ ያለ አቶ አለሙ በጣም ነው የማመሰግነው አቶ መስፍን። በእውነቱ ወደፊትም በመምጣት እንደዚህ አይነቱን ግልጽ የሆነ ማብራሪያ እንድትሰጠን ነው የምንፈልገው። ዛሬ ላደረግልኝ ማንኛውም ትብብር ሁሉ በጣም አመሰግናለሁ። የማመሰግናለሁ ስለጋበዝከኝ። የጥያቄ ፕሮግራም ተከታታዮች እንደተለመደው የአቶ መስፍንን ትንታኔ በሚገባ ተከታትላችኋል ብዬ አምናለሁ። ወደፊትም በሌሎች ርዕሶች ላይ እንዲሁ መጥተው ተመክሮ እንደሚያካፍልን ነው። ለዛሬ በዚህ ነው የምንለያየው። እንግዲህ እንደተለመደው በእናንተ በኩል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ገንቢ አስተያየቶችን በመስጠት የደወል ምልክቷንም በመጫን የሚወጡ የምናዘጋጃቸው ቪዲዮዎች ቶሎ እንዲደርሷችሁ መልእክት ታገኛላችሁ። እስከዛው ደህና ሁኑልን።